ፊልማችን ሲጀምር በሙያው ትልቅ ስኬት ያስመዘገበ የ35 ዓመት የሆነን ጄሪ ማጉዌር የሚባል ሰው በማሳየት ነው። ጄሪ ታታሪ የተከበረና በሚሰራው የሥራ መስክም በጣም ታዋቂ ነው። አሁን ላይ ማጉዌር በስራው ከሚያገኘው ገቢ የተመቻቸ ኑሮን ከፍቅረኛው ጋር ይኖራል። አሁን ደግሞ ፊልማችን ከሴት ጓደኛው ኤማ ጋር ያስተዋውቀናል። እናም ማጉዌርና ኤማ አሁን ላይ ሁሉም ነገር ተሟልቶላቸው ምንም ሳይጎልባቸው በደስታ አብረው ይኖራሉ። ማጉዌርም በአንድ መስሪያ ቤት ውስጥ እንደ ስፖርት ወኪል አትሌቶች በማስተዳደርና በማሰልጠን ይሰራል። እሱ በስራው ጎበዝና በስፖርት ዓለም ውስጥ ያሉ ብዙ ሰዎች የሚያደንቁት ሰው ነው። በተጨማሪም በስራው ባልደረቦቹ የታመነና አስተዳዳሪዎቹ ዘንድ የተከበረ ነው። አንድ ቀን የማጉዌር አለቃ እሱንና ሌሎች በርካታ የሥራ ባልደረቦቹን ለንግድ ስብሰባ ወደ አንዲት መሰብሰቢያ ካፌ ይጠራቸዋል። ማጉዌርም ሀገር ሰላም ብሎ በስብሰባው ላይ ይገኛል። ቀጥሎም ማጉዌር ከስራው እንደተባረረና በእርሱ ቦታ ሌላ ከእርሱ የተሻለ ሰው እንደተተካ ባለቃው ተነግሮት ወደ መስሪያ ቤቱ እንደገና ተመልሶ እንዳይመጣ ይነገረዋል። በዚህን ጊዜ ማጉዌር በጣም ይደነግጥና ለመባረሩ ምክንያቱ ምን እንደሆነ አለቃው ላይ በአይኑ ቀጥታ እያየው ማብራሪያ ጠይቆ እርሱ በዚህ መስሪያ ቤት ለተከታታይ 10 ዓመታት በጣም ታማኝ ታታሪ ጎበዝ ሰራተኛና ከስራው ጋሮቹ ጋር ተስማምቶና ተዋዶ ሲሰራ የነበረ ሲሆን እናም በዚህ መስሪያ ቤት ለአመታት በዚህ መልኩ ቢሰራ ያለምንም ክብር በአንተ ቦታ ካንተ የተሻለ ሰው ተቀጥሯል ሲባል በጣም ይናደዳል። አሁንም አለቃው ምክንያትና ማብራሪያ ከመስጠት ይልቅ ጩኸቱንና ጥያቄው ምንም ግድ ሳይሰጠው ማጉዌር ዕቃውን ይዞ ግቢውን ለቆ እንዲሄድ በድጋሚ ያስገነዝበዋል። ማጉዌርም ልቡ በሐዘን ተሰብሮና ተናዶ ከቢሮ ይወጣል። ከመሄዱ በፊት ግን የሥራ ባልደረቦቹንና ሥራ አስኪያጆቹን ሰብስቦ ያናግራቸዋል። እርሱም በንዴት እና በብስጭት ዛሬ ከሥራ ብባረርም የኔ ዓለም በዚያ ያበቃም ይላቸዋል። እንደገና እንደሚነሳና ከበፊቱ የበለጠ ስኬታማ እንደሚሆን በልበ ሙሉነት ተናግሮ አሁንም አንድ ትልቅ ነገር እንደሚሰራና ይህም ካለቃው የበለጠ ስኬታማና ሀብታም የሚያደርገው ሥራ እንደሚሆን ሁሉም የሥራ አጋሮቹ ተሰበሰቡበት ይነግራቸዋል። በዚህም ሁሉንም ተሰናብቶ ወደ ውጪ ሲወጣ በጭንቅላቱ ቀና ብሎ ልቡ ግን በህመም እየከበደች ሕንጻውን በእጁ ይዞ ከሕንጻው ይወጣል። አሁን የተናገረው ነገርና የሃዱን ዓለም ለማየት ይሞክራል። ምንም እንኳን ማጉዌር በልበ ሙሉነት በጥልቀት ቢናገርም ከዛ ከወጣ በኋላ ህይወቱ ሙሉ በሙሉ እንደተበላሸና የሱ ዓለም በዚሁ ያበቃ መስሎ ይታየው ጀመር። አሁን ማጉዌር ካሁን በኋላ ምን እንደሚሰራ ወይም ሌላ ስራ እንዴት እንደሚያገኝ ማወቅ ያቅተዋል። መጪው ጊዜ በድንገት ባዶና አስፈሪ ሆነበት። አሁን ደግሞ ነገሩን ያከበደበት ነገር ስለ ሴት ጓደኛው ኤማ ማሰብና መጨነቅ ሲጀምር ነው። ከስራ መባረሩን ተናግሮ እውነቱን ቢያወጣ ትታኝ ትሄዳለች በማለት ይፈራል። አሁን እሷን የማጣት ሐሳብ ስራውን ከማጣት የበለጠ ያስፈራዋል። አሁን ማጉዌር ተስፋ መቁረጥ እንደጀመረ ስልኩ ተደውሎለት ይጠራል። ስልኩ የተደወለው ከስራ ባልደረቦቹ አንዷ የሆነችው ሮቲ ቦይድ ነበር የደወለችው። እሷም እርሱ እንደምትተማመን ነግራው እና እሱን ለመቀላቀል በድርጅቱ ውስጥ ስራውን ለማቆም እንደወሰነ ትነግረዋለች። እርሷም ከእርሱ ጋር መስራትና አዲስ ነገር በጋራ መገንባት እንደምትፈልግ ትነግረዋለች። ማጉዌር ይሄንን ሲሰማ የደስታ ማዕበልና እፎይታ ተሰማው። አሁን ቢያንስ አንድ ሰው በሱ እንደሚያምን ያስባል። አሁን እንደቀደሙ ሙሉ በሙሉ ብቻውን አይደለም። ከዛን ቀን ጀምሮ ጄሪና ዶሮቲ አብሮ መስራት ጀምራሉ። የተለያዩ የስፖርት ክለቦችን ይጎበኛሉ እና ከነርሱ ጋር ለመስራት ፈቃደኛ የሆኑ ደንበኞችን ለማግኘት ይሞክራሉ። ግን ስራው ቀላል አልነበረም። ብዙ ክለቦች አይቀበሏቸውም። እናም በሁለት ሰዎች በሚተዳደር አነስተኛ አዲስ ኤጀንሲ ላይ ማንም ኃላፊነት ሊወስድ አይፈልግም። አንድ ቀን በፍለጋቸው መካከል ሮድ ቴድዌል የሚባል ጎበዝ ነገር ግን ችግር ያለበት የእግር ኳስ ተጫዋች ያገኛል። ሮድ ችሎታ ያለው የእግር ኳስ ተጫዋች ሲሆን ነገር ግን የአመለካከት ችግሮችና በቁጣው ይታወቃል። በዚህ ምክንያት ሌሎች ክለቦች እርሱን ለማስፈረም አይፈልጉም። ነገር ግን ሮድ አሁን ከማጉዌር ጋር መስራት እንደሚፈልግ ነግሮት ጠንክሮ ለመስራትና አካሄዱን ለመቀየር ዝግጁ ነኝ በማለት ያናግረዋል። ማጉዌርም ይህንን እድል በመመልከት ወዲያውኑ እርሱን ለመውሰድ ይስማማል። ማጉዌርም ሮድን ማሰልጠንና ስራውን ማስተዳደር ይጀምራል። ሮድ
የተሻለ ተጫዋች እንዲሆን ማጉዌር በየቀኑ ጥረቱን ያደርጋል። ሮድ ከተሳካና ትልቅ ክለብ ከተቀላቀለ የማጉዌር ስራም እንደገና እንደሚነሳና በመጨረሻ የሚገባውን ስኬት እንደሚያገኝ ያውቃል። ቀናት እያለፉ ሲሄዱ ማጉዌርና ሮድ የቅርብ ትስስር ይፈጥራሉ። እንደ ጓደኞች በመሆንም እርስ በርስ በደንብ ተማመን ይጀምራሉ። የቡድን ስራቸው እየጠነከረ ይሄዳል። ማጉዌር ሮድ ልምምዱ ላይ እንዲያተኩርና ጠንክሮ እንዲሰለጥንና መጥፎ ልማዶቹ እንዲያስወግድ ማድረጉን ይቀጥላል። ይህ በእንዲህ እንዳለ የማጉዌር የሴት ጓደኛ ኤማ ከጓደኞቿ ማጉዌር ከስራው መባረሩን ትሰማለች። እርሱም እውነቱን እንዳልነግርሽ እንዳይከፋሽና መጥፎ ስሜት እንዳይሰማሽ ነው በማለት ይነግራታል። እርሷም ምንም ቢሆን ችግሮችንና የሆንከውን እንዴት ትደብቀኛለህ በማለት ካሁን በኋላ ከእሱ ጋር መቆየት እንደማትፈልግ እንደፈራው ትነግሯለች። እዚያም እዛው ባለበት ትታው ትሄዳለች። ይህ ቅስፈት የማጉዌርን ልብ እንደገና ይሰብራል። በመጨረሻ ማጉዌር ኤማ በፍጹም እንደማትወደውና እርሱ ብቻ እርሷን እንደሚወዳትና እርሷ ግን የገንዘቡና የስኬቱ አፍቃሪ ብቻ እንደሆነች ይገነዘባል። አሁን ምንም ቢጎዳ እንኳን እሷን ማጣቱ በረከት እንጂ በደል ሊሆን እንደማይችል ይረዳል። አሁን ማጉዌርን ጓደኞቹ፣ የሥራ ባልደረቦቹ፣ ሚስቱም ጭምር ትታው በህይወት ውስጥ የቀሩት ዶሮቲና ሮድ ብቻ ናቸው። በዶሮቲ እርዳታና ድጋፍ ማጉዌር አንድ ቀን ሁለቱም ወደ ላይ እንደሚወጡ በማመን ሮድን ማሰልጠን ይቀጥላል። ማጉዌርን ሁሉም ሰው በስኬቱ ወቅት ብቻ እንደፈለገው በማሰብ ይህን እውነት ማወቁ በጣም ያመዋል። ነገር ግን አጋጣሚው አይኖቹ እንዲከፍቱለት ያደርጋል። ማጉዌር በዚህ ጊዜ በችግር ይወጠራል። ለመኖሪያ ቤቱ ለባንክ የሚከፍል ብድር ሳይከፍል እቤቱ ከበረከትና ከመኖሪያ ይልቅ ከባድ ሸክም ይሆንበታል። የኤማ መሄድና የገንዘቡ ችግር ተደራርቦ ብቻውን መግቢያ መውጫ ያጣል። ነገር ግን ይህ ሁሉ ስቃይ ቢበዛበትም እንኳ ያቀደውንና እየሰራ ያለው ስራ ለመተውና እጅ ለመስጠት አልፈለገም። ወደፊት ለመራመድና ለተሻለ ወደፊት ትግል ከባልደረባው ዶሮቲ ቦይድ ጋር ችግሮችን እየተቋቋመ ለማለፍ ይወስናል። ማጉዌርና ዶሮቲ አንድ ላይ ሆነው ሮድ ሁሉም ሰው ሳያቀርበውና እርሱም በጸባዩ ምክንያት ከሰዎች የማይስማማ የነበረ ቢሆንም አሁን ግን ሮድ ከነማጉዌር ጋር በስራውም በጸባዩም እየተስተካከለ አብረው ይቀጥላሉ። ማጉዌርና ዶሮቲ ሮድ አዲስ ኮንትራት እንዲፈርምና ብቃቱ እንዲያረጋግጥ ለመርዳት የተለያዩ የስፖርት ክለቦችን በመጎብኘት ያጠያይቃሉ። ግን የሚሄዱበት ክለቦች ሁሉ ጥያቄያቸውን ውድቅ ያደርጉባቸዋል። ክለቦች እንደ በፊቱ በማሰብ ከሮድ ጋር አብሮ ለመስራት አስቸጋሪ ሰው እንደሆነና ቁጣውና አመለካከቱ በሌሎች ተጫዋቾች ላይ ችግር ይፈጥራል ብለው ይጨነቃሉ። በዚህ ምክንያት ማንም ሰው እሱን አስፈርሞ ኃላፊነቱን መውሰድ አይፈልግም። ማጉዌር ግን አሁንም ተስፋ አልቆረጠም። መሞከሩን ይቀጥላል እና ዶሮቲም ከጎኑ ሆና ታበረታታዋለች። ከበርካታ ሙከራ በኋላ አንድ ትንሽ ክለብ በትንሽ ክፍያ ተስማምተው ሮድ ለመፈራረም ይበቃል። ማጉዌር ግን ለገንዘቡ ትኩረት መስጠት አልፈለገም። ሮድ ብቻ አቅሙን ለማሳየት የሚችልበት አጋጣሚ ሲፈልግ ነበር። ሮድም ከተፈራረመ ቀን ጀምሮ ጠንክሮ በመለማመድና በማጉዌር አሰልጣኝነትና መመሪያ ጨዋታውን ለማሻሻል ሙሉ ጥረቱን ያደርጋል። ከቀን ወደ ቀን በሜዳው ላይ በሚያሳየው ጨዋታ እየጠነከረ የጨዋታ ችሎታው ያድጋል። ይህ በእንዲህ እንዳለ ማጉዌርና ዶሮቲ አብሮ በመስራት ብዙ ጊዜ ሲያሳልፉ ጓደኝነታቸው ቀስ በቀስ አቅጣጫውን ይለውጣል። አሁን ላይ ህልማቸውን፣ ትግላቸውንና ድላቸውን ይጋራሉ። ውሎ አድሮ የቡድን ስራቸው ወደ ፍቅር ያብባል። ነገር ግን አንድ ቀን ማጉዌር የዶሮቲ ቤት ሄዶ የ3 ዓመት ወንድ ልጅ እንዳላት ያውቃል። ዶሮቲም ነገሩን ግልጽ ለማድረግ የሆነውን ሁሉ ስለቀደመ ህይወቷ ትነግረዋለች። እሷም አግብታ እንደነበርና ግን ትዳሯ እንዳልዘለቀና አሁን ልጇን በራሷ እያሳደገች እንደሆነ ታሳውቋለች። ማጉዌርም በጥሞና አዳምጧት ባሏ እንደሷ አይነት ታማኝና ጎበዝ ሴት መተው ስህተት ነው በማለት ያስባል። ምንም እንኳን የዚህን ያህል የህይወት ጫና ቢኖርባትም በዚህ ሁሉ ውስጥ ምን ያህል ጠንካራና ብርቱ እንደሆነች በማሰብ ያደንቃታል። እርሷም ለርሱ ምን ያህል ቦታ እንዳላት ይገነዘባል። እንደ ረዳት ብቻ ሳይሆን ሁሉም ሰው በራቀው ጊዜ ከጎኑ መቆሟን በድጋሚ እያሰበ ያመሰግናታል። ከጥቂት ቀናት በኋላ ማጉዌር ዶሮቲ አብራው እንድትኖር ለመጠየቅ ድፍረት ያገኛል። እሷም ተስማምታ ከዛ ቀን ጀምሮ እንደ ጥንዶች አብሮ አዲስ ምዕራፍ ይጀምራሉ። ሁለቱ አሁን ተጋብቶ በደስታ አብሮ እንደጀመሩ ስናይ ፍቅርን፣ ተስፋንና የወደፊት ህልምን ይጋራሉ። ሮድን ፍሬ አፍርቶ ማጉዌር በሚያሰለጥነው ስልጠና ክፍያ ማግኘት ይጀምራል።
ሮድም በራሱ የሚተማመን ጎበዝና ብቁ ተጫዋች ሆኖ ስናይ ከቡድን ጓደኞቹም ትልቅ ክብርና ቦታ ያገኛል። በመጨረሻም ታላቅ የቻምፒዮን ውድድር ቀን ይመጣል። የሮድ ቡድን ለፍጻሜው ሲፋለም ስታዲየሙ በደጋፊዎች ተጨናንቋል። በዚህ ጨዋታ ወቅት ሮድ ሙሉ አቅሙን ተጠቅሞ የቻለውን ሁሉ ያደርጋል። በጨዋታውም ላይ የማሸነፊያ ጎል አስቆጥሮ ቡድኑ ያሸንፋል። የመጨረሻ ፊሽካ ሲነፋ ህዝቡ በደስታ ስሜት ይጮሃል። ደጋፊዎቹ የሮድን ስም እያነሱ ያሞግሱታል። የሮድ አስደናቂ ችሎታ የሁሉንም ሰው ትኩረት ይስባል። ከጨዋታው በኋላ ጋዜጠኞች እርሱን ቃለ መጠይቅ ለማድረግ ይጣደፋሉ እና ባለካሜራዎች በሄደበት ይከተሉታል። ሮድም በአንድ ቃለ መጠይቅ ወቅት ሮድ ሁሉንም ሰው የሚያስደንቅ ከልብ የመነጨ ንግግር ያደርጋል። እዚህ የስኬት ደረጃ ላይ ለመድረሱ ዋናው ምክንያቱ በአሰልጣኙ ጄሪ ማጉዌር እንደሆነ ይናገራል። ማጉዌር ማንም ባላደረገው ጊዜ በእርሱ አምኖ ያለ ድካም እንዳሰለጠነና ሱሱንና መጥፎ ልማዱን እንዲያሸንፍ እንደረዳው በቃለ መጠይቁ ላይ ይናገራል። የሮድ ቃላቶች ለሚመለከቱ ሰዎች ማጉዌርን እንዲያደንቁት ያደርጋል። ማጉዌርም ቃለ ምልልሱ ሲመለከት በደስታ ስሜት ይሞላል። ሮድ እንደዚህ ባለው ፍቅርና ምስጋና ስለርሱ ሲናገር የደስታ እንባ ማንባት ይጀምራል። ያን ቀን የማጉዌር የድሮ የሥራ ባልደረቦች የተባረረበትን ቀንና በልበ ሙሉነት ዳግም እነሳለሁ ብሎ የተናገረውን ቃል ያስታውሳሉ። አሁን እርሱ አድርጎ ሲያሳያቸው ያኔ በእርሱ ያለማመናቸው ስህተት እንደነበረ በማሰብ አልፎም ያኔ ከእርሱ ጋር ወጥተን በነበር በማለት ይጸጸታሉ። አሁን ትንሿ የማጉዌር ድርጅት ማደግ ጀመረች። ብዙ አዳዲስ ተጫዋቾች ወደ እሱ መጥቶ በእርሱ አመራር ስር መተዳደርና መሰልጠን ይፈልጋሉ። እርሱም ሰልጣኞችን ጨምሮ ትልቅ የገንዘብ ገቢ ያገኛል። በዚህም ከተስፋ መቁረጥ ወደ ትልቅ ስኬት መሸጋገር ይጀምራል። በሌላ በኩል ሮድም ከትልቅ ክለብ ጋር የ5 ዓመት ኮንትራት ተፈራርሞ ራሱንም ማጉዌርንም ለትልቅ እውቅና ያበቃል። ማጉዌርም አሁን ከመቼውም ጊዜ የበለጠ ደስተኛ ነው። እሱ አሁን በስራው ብቻ ስኬታማ ሳይሆን ከራሱ ጋርም ሰላም ያለው ሰው ሆኗል። የሆነ ሁሉ ለመልካም እንደሆነ በማሰብ ያለፈ ህይወቱን ያስባል። ለገንዘቡ ብላ የቀረበችው ኤማም በዚህ መልኩ ከህይወቱ ስለወጣች ድጋሚ ያመሰግናል። ከስራው መባረሩ ለተሻለ ስኬት እንዳደረሰው ይረዳል። በሌላ በኩል ይህ ሁሉ ግን ዶሮቲ መታ ወደ ህይወቱ ባትገባ ከባድ እንደሚሆን ያስባል። የዶሮቲ እምነቷ፣ ማበረታቻዋና ፍቅሯ ህይወቱን በትልቅ መሰረት ላይ እንዲገነባ እንዳደረገው ይናገራል። እርሷንም በጣም እንደሚያደንቃት ለመናገር ወላጆቿ ጋር በመሄድ ቤተሰቡና ጎረቤቶቹ በተሰበሰቡበት ዶሮቲ ለእርሱ ያደረገችለትን በመናገር ያመሰግናታል። ሀብቱ፣ ስኬቱ፣ ደስታው እርሷ እንደሆነች ተናግሮ እርሱ መቼም ቢሆን በደስታዋም በሐዘኗም ወቅት ማይለያት በቤተሰቧ ፊት ቃል ይገባል። ዶሮቲን እነዚህን ከልብ የመነጩ የምስጋና ቃላት ስትሰማ ከመጠን በላይ በደስታ ትሞላለች። እናም በዚህ ሁኔታ ማጉዌር ዶሮቲና ልጇ ሰላምና ፍቅር ያለው ቤተሰብ ገንብተው ስራቸውን ጠንክረው እየሰሩ ይገኛሉ። በሌላ ትዕይንት የማጉዌር የቀድሞ የሥራ ባልደረቦች ሲሳካለትና እንዳለውም ካለቃቸው በልጦ ሲገኝ አብሮ ለመስራት ይጠይቁታል። ማጉዌር ግን ከመስሪያ ቤቱ ሲባረር ሁሉም የሥራ ባልደረቦቹ ሲቸገርና መፍትሄ ሲያጣ ሁሉን ጀርባቸው እንዳዞሩበት በማስታወስ ያቀረቡትን ጥያቄ ውድቅ ያደርግባቸዋል። ያኔ በችግሩ ጊዜ ሁሉም ሰው ትቶት ዶሮቲ ብቻ ከጎኑ እንደነበረች በመናገር አሁንም ከነሱ ጋር በመሆን ሁለተኛ ተመሳሳይ ስህተት እንደማይሰራና ከአሁን በኋላ እንደማይፈልጋቸው ይነግራቸዋል። የቀድሞ የሥራ ባልደረቦቹ በጸጸት ተሞልቶ ወደ መጡበት ይመለሳሉ። አሁን ደግሞ ትዕይንቱ የቀድሞ ፍቅረኛው ኤማ ወደ ማጉዌር መታ ያስመለክተናል። ኤማም ዶሮቲ ልጅ እንዳላትና ከእርሷ ጋር መቆየት ለእርሱ እንደማይሆን በመንገር ወደ ማጉዌር ሕይወት ለመመለስ ትሞክራለች። ማጉዌርም እርሷን አጠገቡ እንኳን ማየት እንደማይፈልግ ነግሯት በፍጥነት ከፊቱ እንድትሄድ ያሳውቃትና ዶሮቲ በእውነት የሚወዳት ሴት እንደሆነችና ልጇም ለእርሱ ሁሉ ነገሩ እንደሆነ ይነግራታል። የ3 ዓመት ልጅ የሆነው የዶሮቲ ልጅም ማጉዌርን በጣም ነው የሚወደው። የዶሮቲ ልጅም የወለደውን አባቱ ስለማያውቅ አሁን ማጉዌር እንደ አባቱ ያየዋል። ማጉዌርም እንደ ራሱ ልጅ ይወደዋል። እናም ማጉዌር ዶሮቲና ልጇ አብሮ በፍቅር፣ በስኬት፣ በከፍታ፣ በተስፋ ደስታ የተሞላበት ቤተሰብ ሆነው እየኖሩ ይህም የጄሪ ማጉዌር የ1996 ሙሉ ታሪክ ሲሆን
ሲሆን ፊልሙም ስለ ፍቅር፣ እምነትና በራስ ተስፋ አለመቁረጥን ያስተምረንና በዚሁ ያበቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙን ከወደዳችሁት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ሳጥኑ ስለ ፊልሙ ምን እንደተሰማችሁ ጻፉልኝ። እስከዚህ ድረስ አብራችሁን ሆናችሁ ስለተከታተላችሁኝ ትመሰገናላችሁ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸር ቆዩ።